የሰውነታችን ትልቁ መርዛማ ነገሮችን ማስወገጃ ክፍል ጉበታችን መሆኑን ታውቃላችሁ? ነገር ግን በየቀኑ በምንመገባቸው ምግቦችና በምንከተለው የአኗኗር ዘይቤ ጉበታችን እየተጎዳ ነው። ሁልጊዜ መድከም፣ የሆድ መነፋት ወይም ደግሞ የቆዳ ማሳከክ ያጋጥማችኋል? እነዚህ የጉበታችሁ እርዱኝ የሚሉ ጥሪዎች ሊሆኑ ይችላሉ። ጉበትን ለማጽዳት ውድ መድኃኒቶች አያስፈልጉም። በኩሽናችን ውስጥ ያሉ ተአምረኛ ቅመሞች በቂ ናቸው። ጉበታችን የሰውነታችን ዋና መርዛማ ነገሮችን ማስወገጃ አካል ነው። ደምን ያጣራል፣ መርዛማ ነገሮችን ይሰባብራል፣ መድኃኒቶችንም ያዘጋጃል፣ ሆርሞኖችን ያመጣጥናል፣ እናም ስብንም ለመፍጨት ይረዳል። ምንም አይነት ቅመም በአንድ ሌሊት ውስጥ ጉበትን በተአምር ሊያጸዳ አይችልም። ነገር ግን የተወሰኑ ቅመሞች የጉበት ኢንዛይሞችን ይደግፋሉ፣ ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳሉ፣ የባይል ወይም ደግሞ የሐሞት ፍሰትንም ያሻሽላሉ፣ እናም የጉበት ሴሎችንም ከጉዳት ይጠብቃሉ። ታዲያ ጉበታችንን የሚደግፉ እናም የሚያጸዱ 6 ጠንካራ ቅመሞችን ልንገራችሁ። አንደኛ እርድ ነው። ኩርኩሚን። እርድ ኩርኩሚን የተባለ ጠንካራ ጸረ ብግነትና የአንቲ ኦክሲዳንት ውህድን ይዟል። እሱም የጉበት ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል፣ የጉበት ሴሎችን ከኦክሲዲቲቭ ስትረስ ወይም ጉዳት ይጠብቃል፣ የሐሞት ምርትንም ያነቃቃል፣ ለምግብ መፈጨት እናም ለስብ ሜታቦሊዝም ይረዳል፣ በጉበት ላይ የሚከማች ስብንም ለመቀነስ ሊረዳ ይችላል። ኩርኩሚን የሰውነትን የተፈጥሮ መርዝ ማስወገጃ መንገዶችን ያነቃቃል፣ በተለይም የግሉታቲየን ምርትን፣ የጉበት ዋና አንቲኦክሲዳንትን። ምን አይነት ሰዎች የበለጠ ይጠቀማሉ? የጉበት ስብ ያለባቸው ሰዎች፣ ለብክለት ወይም ለአልኮል የተጋለጡ፣ የሜታቦሊክ ሲንድረም የመፈጨት ችግር ያለባቸው ሰዎች ይበልጥ ተጠቃሚ ናቸው። ታዲያ በቀን ከግማሽ እስከ 1 ሻይ ማንኪያ የእርድ ዱቄትን መጠቀም፣ በሞቀ ውሃ ውስጥ እርድን ከትንሽ ቁንዶ በርበሬ ጋር በመበጥበጥ መውሰድ። ቁንዶ በርበሬው ሰውነታችን እርድን በልኩ ወይም በአግባቡ እንዲመጠው ይረዳል። እንዲሁም እርድን በሾርባ፣ በምስር፣ በሩዝ ወይም ደግሞ በእንቁላል ላይ በመጨመር መጠቀም ትችላላችሁ። ከመተኛታችሁ በፊት ማታም የእርድ ወተትን መጠጣት ትችላላችሁ። ታዲያ የሐሞት ጠጠር ወይም የሐሞት ቧንቧ መዘጋት ካለባችሁ ከፍተኛ መጠንን እንዳትወስዱ። ሁለተኛ ነጭ ሽንኩርት ነው። ነጭ ሽንኩርት በቴክኒክ ደረጃ ቅመምም መድኃኒታዊ ምግብም ነው። ነጭ ሽንኩርት እንደ አሊሲን ያሉ የሰልፈር ውህዶችን ይዟል። እነሱም የጉበት መርዝ ማስወገጃ ኢንዛይሞችን ያነቃቃሉ፣ ከባድ ብረቶችን ለማስወገድ ይረዳሉ፣ የጉበት ስብ ክምችትን ይቀንሳሉ፣ ብግነት ወይም ደግሞ ኢንፍላሜሽንንም ይቀንሳሉ። ነጭ ሽንኩርት የጉበት ሴሎችን የሚጠብቀውን የግሉታቲየን ምርትንም ይደግፋል። በቀን ከ1 እስከ 2 ጥሬ የነጭ ሽንኩርት ፍንካችን መጠቀም። ታዲያ ከመጠቀማችሁ በፊት አርቅቃችሁ 10 ደቂቃ መቆየት አለበት፣ አሊሲን እንዲለቀቅ ማለት ነው። በተጨማሪም በበሰለ ምግብ ውስጥ በመጨመር ነገር ግን ጥሬው ግን የበለጠ በጣም ጠንካራ እናም ኃይለኛ ነው። ጣዕሙ ከጠነከረ ደግሞ ከማር ጋር ቀላቅላችሁ መውሰድን ትችላላችሁ። አስተውሉ፣ የጨጓራ ቁስለት ካለባችሁ እናም በከፍተኛ መጠን የደም ማቅጠኛ መድኃኒቶችን የምትወስዱ ከሆነ ታዲያ ጥንቃቄን አድርጉ። ሶስተኛ ዝንጅብል ነው። ዝንጅብል ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል፣ ወደ ጉበት የሚሄድ የደም ዝውውርን ያሻሽላል፣ የጉበት ስብንም ለመቀነስ ይረዳል፣ የምግብ መፈጨትን እናም የሐሞት ፍሰትንም ይደግፋል። በተለይም ከአልኮል ጋር ግንኙነት የሌለው የጉበት ስብ በሽታ ነን አልኮሊክ ፋቲ ሊቨር ዲዚዝ ላለባቸው ሰዎች በጣም ጠቃሚ ነው።
እንዴት መጠቀም ይቻላል? ትኩስ የዝንጅብል ሻይን መጠጣት። 1 ኢንች የተከተፈ ዝንጅብልን በሙቅ ውሃ ውስጥ በማፍላት ማለት ነው። እንዲሁም በቀን ከግማሽ እስከ 1 የሻይ ማንኪያ የዝንጅብል ዱቄትን መጠቀም ትችላላችሁ። ወይም ደግሞ ዝንጅብልን በስሙዚ ወይም በሾርባ ውስጥ በመጨመርም መጠቀም ትችላላችሁ። ማቅለሽለሽናም የሆድ መነፋትን ለመቀነስ ይረዳል። 4. ቀረፋ ነው። ቀረፋ የኢንሱሊን ሴንሲቲቪቲን ያሻሽላል። ይህ ደግሞ ለጉበት ጤና በጣም አስፈላጊ ነው። ደካማ የኢንሱሊን ቁጥጥር ወደ ጉበት ስብ ያመራል። ቀረፋ ደግሞ የደም ስኳርን ለማስተካከል ይረዳል። የጉበት ስብ ክምችትን ይቀንሳል። ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። የሜታቦሊክ ጤናንም ያሻሽላል። ምርጡ አይነት ታዲያ የሴሎን ቀረፋ ነው። ለዕለታዊ አጠቃቀም ይበልጥ ደህንነቱ እየተጠበቀ ነው። እንዴት መጠቀም ይቻላል? በቀን ግማሽ ሻይ ማንኪያን በሻይ ወይም በኦትሜል ወይም በአጃ ውስጥ በመጨመር መጠቀም ትችላላችሁ። እንዲሁም በቡና ወይም በስሙዚ ውስጥ በመጨመርም ቀረፋን መጠቀም ትችላላችሁ። ታዲያ የካሲያ ቀረፋን ለረጅም ጊዜ ከመጠን በላይ አትውሰዱ። ኩማሪን ስላለው ጉበታችንን ሊያስጨንቀው ይችላል። የሴሎን ቀረፋን ተጠቀሙ። 5. ሚልክ ቲስትል ነው። ይህ ለጉበት ድጋፍ ተብሎ በከፍተኛ ሁኔታ ከተጠኑ እጽዋቶች ውስጥ አንዱ ነው። ሚልክ ቲስትል ሳይንሳዊ ስሙ ሲሊበም ማሪያንም የሚባል የእጽዋት አይነት ሲሆን ለዘመናት ለተለያዩ የጤና ጥቅሞች በተለይም ለጉበት ጤና በባህላዊ መድኃኒትነት ሲያገለግል የቆየ ተክል ነው። የሚልክ ቲስትል ዋነኛ ንቁ ተባባሪ ንጥረ ነገሩ ሲሊማሪን ይባላል። ይህ ንጥረ ነገር አንቲ ኦክሲዳንትና አንቲ ኢንፍላማቶሪ ባህሪ ስላለው የሰውነት ሴሎችን ከጉዳት የመከላከልም አቅም አለው። ለጉበት ጤና በጣም ጠቃሚ ነው። በአልኮል በቅባት ወይም ደግሞ በፋቲ ሊቨር ወይም በበሽታ እንደ ሄፓታይተስ የተጎዳን ጉበት ለማከም ወይም ለመጠበቅ በብዛት ጥቅም ላይ ይውላል። ለቆዳ ጤናም ጠቃሚ ነው። አንቲ ኦክሲዳንት ባህሪው የቆዳ እርጅናን ለመቀነስና ብጉርን ለመከላከልም ይረዳል። ለደም ስኳር ቁጥጥርም ጠቃሚ ነው። ለአይነት 2 ስኳር ታካሚዎች የኢንሱሊን ሴንሲቲቪቲን በማሻሻል የደም ስኳርን ለመቀነስ እንደሚረዳ ጥናቶች ያሳያሉ። ለአጥንት ጤናም ምርጥ ነው። በተለይም በእድሜ መግፋት የሚመጣን የአጥንት መሳሳት ኦስቲዮፖሮሲስን ለመከላከል ጠቃሚ ሊሆን እንደሚችልም ይታመናል። ታዲያ ሚልክ ቲስትል እንዴት ይወሰዳል? ሚልክ ቲስትል በተለያዩ መልኮች ይገኛል። እንደ ካፕሱል ወይም ደግሞ በክኒን በሰፕልመንት መልኩ፣ እንደ ሻይ እናም እንደ ፈሳሽ ማለት ነው። ታዲያ ማድረግ ያለባችሁ ጥንቃቄዎች ምንም እንኳን ተፈጥሯዊ ቢሆንም እነዚህን ነጥቦችን ማጤን አስፈላጊ ነው። የጎንዮሽ ጉዳትን ሊያስከትል ይችላል። አልፎ አልፎ ተቅማጥ፣ የሆድ መነፋት ወይም የማቅለሽለሽ ስሜትን ሊያስከትል ይችላል። እንዲሁም እርጉዝ ወይም ደግሞ የሚያጠቡ እናቶች ከመውሰዳቸው በፊት የግድ ሐኪምን ማማከር አለባቸው። መስተጋብርንም ሊፈጥር ይችላል። ከመድኃኒቶች ጋር ከሌሎች መድኃኒቶች ጋር ሊጋጭ ስለሚችል በቋሚነት የምትወስዱት መድኃኒት ካለ ጥንቃቄ ያስፈልጋል። ሚልክ ቲስትል ሲሊማሪን የተባለ ንጥረ ነገርን ይዟል። እሱም የጉበት ሴሎችን ከመርዛማ ነገሮች ይጠብቃል። የተጎዳ የጉበት ቲሹ እንደገና እንዲያገግም ይረዳል። ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። የመርዝ ማስወገጃ መንገዶችንም ይደግፋል። ብዙ ጊዜ ጥቅም ላይ የሚውለው ለጉበት ስብ፣ ለፋቲ ሊቨር፣ ለሄፓታይተስ ድጋፍ እናም ከአልኮል ጋር ለተያያዙ የጉበት ጭንቀት ነው። ከሻይ ይልቅ ታዲያ በሰፕልመንት መልክ ሲወሰድ የበለጠ ጠንካራ ነው። 6. ቁንዶ በርበሬ ነው። ቁንዶ በርበሬ ብዙውን ጊዜ ችላ ይባላል፣ ግን በጣም አስፈላጊ ነው። ለምን ይረዳል? የእርድን በሰውነት መመጠጥን እስከ 2000% ይጨምራል። የምግብ መፈጨት ኢንዛይሞችንም ያነቃቃል። የደም ዝውውርንም ያሻሽላል። የመርዝ ማስወገጃ መንገዶችንም ይደግፋል። በራሱ ሲወሰድም የሐሞት ምርትን በትንሹ ያነቃቃል። እንዴት መጠቀም ይቻላል?
ሁልጊዜ ከእርድ ጋር አብራችሁ ቁንዶ በርበሬን ተጠቀሙት። በምግብ ላይ አዲስ የተፈጨ ቁንዶ በርበሬንም ጨምራችሁ ተጠቀሙ። በቀን በትንሽ መጠን ተጠቀሙ። ከመጠን በላይ በፍጹም እንዳትጠቀሙ። ታዲያ እነዚህ 6 ቅመሞች እንዴት ጉበታችንን ያጸዳሉ? ጉበታችን መርዛማ ነገሮችን በሁለት ዋና ዋና ደረጃዎች ያስወግዳል። ደረጃ 1 መበታተን ነው፣ ብሬክዳውን የምንለው። መርዛማ ነገሮች ወደ መካከለኛ ውህዶች ይቀየራሉ። ደረጃ 2 ደግሞ ማስወገድ ነው፣ ኢሊሚኔሽን። እነዚህ ውህዶች በውሃ ውስጥ የሚሟሙ ሆነው በሐሞት ወይም በሽንት አማካኝነት ይወገዳሉ ማለት ነው። ታዲያ እንደ እርድ፣ ነጭ ሽንኩርትናም ሚልክ ቲስትል ያሉ ቅመሞች መርዝ ማስወገጃ ኢንዛይሞችን ይደግፋሉ። በመርዝ ማስወገድ ሂደት ወቅት የሚፈጠርን የኦክሲዲቲቭ ስትረስን ይቀንሳሉ። የሐሞት ፍሰትንም ያሻሽላሉ። የጉበት ሴሎችን ከብግነት ወይም ከኢንፍላሜሽን ይጠብቃሉ። መርዛማ ነገሮችን ወዲያውኑ አጥበው አያወጡም። ይልቁንም የጉበትን ተግባር ቀስ በቀስ ያሻሽላሉ። ታዲያ ተግባራዊ የዕለት ተዕለት የጉበት ድጋፍ ልምድን ከፈለጋችሁ ቀላል ምሳሌ ጠዋት ላይ ሞቅ ያለ የእርድን ውሃ መጠቀም ነው። እርድን ከቁንዶ በርበሬ ጋር አድርጋችሁ ማለት ነው። ቁርስ ላይ ነጭ ሽንኩርትን መጨመር በምግባችሁ ላይ። ከሰዓት ደግሞ የዝንጅብል ሻይን መጠጣት። ማታ ላይ ደግሞ የቀረፋ ሻይን ወይም ደግሞ ቀረፋን በኦትስ ውስጥ መጠቀም። ለጉበት ተስማሚ የሆነ እራትን መመገብ። የተጠበሱ ምግቦችንና ስኳርን መቀነስ ይኖርባቸዋል። ታዲያ ቅመሞች ይረዳሉ፣ ነገር ግን ትልቁ የጉበት ጉዳት የሚመጣው ከመጠን በላይ ስኳር ከተጠቀማችሁ፣ ከተቀነባበሩ ምግቦች፣ ከአልኮል፣ ከመጠን ያለፈ ውፍረት ካላችሁ እናም ስር ከሰደደ ውጥረት ነው። ታዲያ ማወቅ ያለባችሁ ምንም አይነት ቅመም የዕለት ተዕለት ጎጂ ልምዶችን ግን ሊሰርዝ አይችልም ማለት ነው። ጤናማ የሆነ ልምድና የአኗኗር ዘይቤ ሊረዳችሁ ይችላል ማለት ነው። በአጠቃላይ እነዚህ 6 ድንቅ ቅመሞች ጉበትን የሚደግፉ እናም የሚያጸዱ ጠንካራ የሆኑ ቅመሞች ናቸው። ታዲያ በልኩ እናም በአግባቡ እንዲሁም በመጠኑ ጥቅም ላይ ሊውሉ ይገባል ማለት ነው። በተለይ ቀረፋን ስትጠቀሙ ጥንቃቄ አድርጉ። የካሲያ ቀረፋን አትጠቀሙ፣ የሴሎን ቀረፋን ተጠቀሙ። እንዲሁም እነዚህን 6 ቅመሞችን ከመጠን በላይ አትጠቀሙ። ከመጠን በላይ ከተጠቀማችሁ መልሶ ጉበታችሁን ሊጎዳ ይችላል ማለት ነው። ሁልጊዜም ሞዴሬሽን ወይም ደግሞ ልክ ወይም መጠን አስፈላጊ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ እላለሁ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ